ፖሊስ በአዲስ አበባ ከተማ አስተዳደር ሰፊ ፍተሻና ብርበራ ሊያደርግ መሆኑ ተሰምቷል። ብርበራው የመዲናዋን በርካታ የተመረጡ አካባቢዎችን የሚያካልል ነው ተብሏል። ለመሆኑ ፖሊስ በመዲናዋ ለምን ብርበራና ፍተሻ ሊያካሄድ አሰበ? ምክንያቱስ ምንድነው የሚለውን በዝርዝር እነግራቸዋለን። ኢትዮ ኤርትራ ጦርነት ሊፈነዳ ጫፍ መድረሱን ከወደ መቀሌ ተሰምቷል። በህወሓት መሃል አጋፋሪነት የተባባሰው የኢትዮጵያና ኤርትራ ውጥረት ሊፈነዳ መቃረቡ የተነገረው የቃላት ጦርነቱ ባየለበት አጋጣሚ ነው። እንመለስበታለን። ባለስልጣኑ በመሃል ከተማ በፋኖ ተገደሉ። የፋኖ ታጣቂዎች የመንግስት ኃይሎች ወደሚቆጣጠሩበት ከተማ ዘልቀው በመግባት አንድ ባለስልጣን ተገድለዋል። ዝርዝሩን ይዘናል። የእስራኤል ጦር በጋዛ የእርዳታ ማከፋፈያዎች የጦርነት ቀጠና ናቸው ብሎ መዝጋቱንም እናስደምጣቸዋለን። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ለአንዴና ለመጨረሻ ጊዜ የሚያገኙት ልዩ ዕድል እንዳያመልጠው 40% በ3 ዓመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን ዕድል ያመቻቸልዎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መተናል። ቀድመው ለሚመጡ 20 ዕድለኞች በ8% ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሬ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሁኑ። ፖሊስ በአዲስ አበባ ሰፊ ፍተሻና ብርበራ ሊያደርግ መሆኑ ተሰምቷል። የአዲስ አበባ ፖሊስ ጠቅላይ መምሪያ በከተማዋ የተለያዩ አካባቢዎች ላይ የህግ አግባብን የተከተለ ፍተሻና ብርበራ ሊያደርግ መሆኑን በመግለጫ አስታውቋል። ፖሊስ በለያቸው በሁሉም አካባቢዎች ፍተሻና ብርበራ የሚያደርገው በህግ አግባብ መሆኑንም አስታውቋል። በህግ አግባብ የሚደረጉ ፍተሻዎችና ብርበራዎች የፍርድ ቤት ማዘዣን መሰረት ያደረጉ መሆን አለባቸው። ይሁን እንጂ በአዲስ አበባ ከተማ በስፋት ይደረጋል የተባለው ፍተሻና ብርበራ ህጋዊ ነው ቢባልም የፍርድ ቤት ማዘዣ የወጣለት ስለመሆኑ አልተገለጸም። ፖሊስ በስፋት አካሄደዋለሁ ላለው ብርበራ የትኞቹን አካባቢዎች እንደለየ በውል የታወቀ ነገር የለም። ፖሊስ የከተማዋን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን አስመልክቶ ለጠቅላይ መምሪያው በደረሱ ጥቆማዎችና በጥናት በለያቸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን አስታውቋል። የአዲስ አበባ ፖሊስ ደረሱኝ ካላቸው ጥቆማዎችና በጥናት እንደለያቸው ከገለጻቸው ከባድ ወንጀሎች መካከል የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውር ይገኙበታል። እነዚህንና ሌሎች የወንጀል ስጋቶችን ሙሉ ለሙሉ ለመቆጣጠርና አጥፊዎችንና ተባባሪዎቻቸውን በህግ ቁጥጥር ስር ለማዋል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን ያስታወቀው የአዲስ አበባ ፖሊስ ጠቅላይ መምሪያ የወንጀል ድርጊቶቹ ይፈጸምባቸዋል ተብለው በሚጠረጠሩና በተለዩ በሁሉም አካባቢዎች የህግ አግባብን ተከትሎ ፍተሻና ብርበራ እንደሚደረግ አስታውቋል። ጠቅላይ መምሪያው ያቀደውን ፍተሻና ብርበራ ከመቼ ጀምሮ ተግባራዊ እንደሚደረግና ለምን ያህል ጊዜ እንደሚቆይ ባይገልጽም የአዲስ አበባ ነዋሪዎች የተጠናከረ ፍተሻና ብርበራ እንደሚደረግ ተገንዝበው አስፈላጊውን ትብብርና ወንጀል እንዳይፈጸም ተገቢውን ጥንቃቄ እንዲያደርጉ አሳስበዋል። ለዚህም ሲባል የከተማዋ ነዋሪዎች የተለመደ ጥቆማ የመስጠት ተግባራቸውን በማጠናከር ትብብር እንዲያደርጉ ጥሪ አቅርበዋል። የኢትዮ ኤርትራ ጦርነት ሊፈነዳ ጫፍ መድረሱን ከወደ መቀሌ ተሰምቷል። በህወሓት የመሃል አጋፋሪነት የተባባሰው የኢትዮጵያና ኤርትራ ውጥረት ሊፈነዳ መቃረቡን ሳልሳዊ ወያኔ አስታውቋል። በኢትዮጵያና በኤርትራ መንግስታት መካከል ከሰሞኑ የተጧጧፈው የሚዲያ ፕሮፓጋንዳ ዘመቻ ጦርነቱ ሊለኮስ ጫፍ መድረሱን አመላካች ነው ተብሏል። የሁለቱ መንግስታት ባህሪ ወደ ጦርነት ለመግባት የሚጋብዝ ነው ሲል ፓርቲው አዲስ ባወጣው መግለጫ ገልጿል። የህወሓት አመራሮች ካለፈው ጦርነት ያላገገመች ትግራይ ዳግም ወደ ሌላ ጥፋት ከሚያስገባ አካሄድ ይቆጠቡ ሲል ተቃዋሚው ሳልሳ ወያኔ አሳስበዋል። ሳልሳ ወያኔ ትግራይ በወቅታዊ ጉዳይ ላይ ባወጣው መግለጫ እንዳለው ከኢትዮጵያና ኤርትራ መንግስታት ባህሪ እንዲሁም እያካሄዱት ካለው የሚዲያ ዘመቻ በመነሳት ሲታይ ወደ ጦርነት እያመሩ መሆኑን መረዳት ይቻላል ብሏል። እነዚህ በጋራ በትግራይ ላይ ጦርነት ከፍተው የነበሩ ኃይሎች ዳግም ትግራይ የጦር አውድማ እንዳያደርጓት ስጋቱ ከፍተኛ መሆኑን አመልክቷል። የትግራይ ጉዳይ አጀንዳዎች ያልሆኑ የህወሓት መሪዎች ትግራይ ካለፈው ጦርነት ጠባሳ ሳታገግም ወደ ሌላ ጦርነት የምትገባበት ፖለቲካዊ አካሄድ ከጀመሩ ቆይተዋል በማለት የከሰሰው ሳልሳ ወያኔ ትግራይ በተለያየ አቅጣጫ ተሰልፈው ትግራይን ወደ ጦርነት እየገፉ ያሉ ቡድኖች ከድርጊታቸው ይቆጠቡ ብሏል።
አስተያየታቸውን ለዶይቼ ቬለ የሰጡ የሳልሳይ ወያኔ ትግራይ ሊቀመንበር አቶ አሉላ ኃይሉ የትግራይ ፖለቲከኞች ህዝቡን ለአደጋ የሚያጋልጥ አካሄድ ያቁሙ ብለዋል። ህወሓት የፕሪቶሪያውን ስምምነት ከመፈጸም ይልቅ ከፌዴራል መንግስት ጋር ሰጣ ገባ ውስጥ ገብቶ ፊቱን ወደ አስመራ ማዞሩ ለትግራይ የሚበጅ እንዳልሆነም ጠቁመዋል። በሌላ በኩል ሳልሳይ ወያኔ ትግራይ እንዳለው ዓላማቸውና ጥያቄዎቻቸው በሰላማዊና በህጋዊ መንገድ እንዳያስፈጽሙ የተገፉ የትግራይ ልጆች አፈሙዝ ለማንሳት ተገደዋል ያለ ሲሆን ይህ እንዲፈጠር ያደረገ ሁኔታ የሚቀይር እውነተኛ ፖለቲካዊ ውይይት በማድረግ ተደቅኖ ያለውን የከፋ አደጋ እንዲቀለበስ እንዲሰራ ጥሪ አቅርበዋል። በትግራይ ያለውን ፖለቲካዊ ኃይል የተቃወሙ ታጣቂዎች ማዕከላቸውን አፋር ክልል አድርገው እየተንቀሳቀሱ መሆኑን መረጃዎች ያመላክታሉ። ባለስልጣኑ በመሃል ከተማ በፋኖ ተገደሉ። የፋኖ ታጣቂዎች የመንግስት ኃይሎች ወደሚቆጣጠሩበት ከተማ ዘልቀው በመግባት አንድ ባለስልጣን ተገድለዋል። ጄኔራሉ በበኩላቸው በእያንዳንዱ ወረዳ የሚኖር የመከላከያ ወታደር የለም ሲሉ ሰራዊቱ የክልሉን ከተሞች ለአካባቢው ጸጥታ ኃይል አስረክቦ እንደሚወጣ ተናግረዋል። መሃል ከተማ ላይ በፋኖ ታጣቂዎች የተገደሉት በአማራ ክልል የሰሜን ወሎ ዞን የመርሳ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት ዋና ስራ አስኪያጅ አቶ ሙሉጌታ ሰማው መሆናቸው ታውቋል። ባለስልጣኑ የተገደሉት ትናንት ግንቦት 26 2017 ዓ.ም ምሽት ላይ በተተኮሰባቸው ጥይት መሆኑን የመርሳ ከተማ አስተዳደር ባወጣው የሐዘን መግለጫ አረጋግጧል። ሙሉጌታ የተገደሉት በፋኖ መሆኑን ያረጋገጠው ከተማ አስተዳደሩ ስለ ሁኔታው ዝርዝር መረጃ አልሰጠም። ስለ ሁኔታው መረጃ ያሰራጩት የመርሳ ከተማ አስተዳደር ከንቲባ አቶ መሐመድ ያሲን ግድያ የተፈጸመው በመሃል ከተማ ነው ብለዋል። ከንቲባው ባሰራጩት መረጃ ወንድማችንን ወጣት ሙሉጌታ ሰማውን ባረመኔዎች ተነጠቅን፣ ቀኑን ሙሉ ለከተማችን ስራ ያለ ረፍት ሲደክም ውሎ በነፍስ በላው ቡድን በከተማዋ መሃል ላይ ወጣቱን አንድ ፍሬ ልጅ አጣን፣ በግፍ ተቀማን፣ እነዚህ ሰይጣኖች የእጃቸውን ያገኙታል ሲሉ ዝተዋል። በእነምሬ ወዳጁ እየተመራ በአካባቢው የሚንቀሳቀሰው ፋኖ በባለስልጣናቱ ላይ ግድያውን መፈጸሙን አምኗል። ጥቃቱን በሟቹ ባለስልጣን ላይ ያነጣጠረ መሆኑን በአካባቢው የሚንቀሳቀሱ የፋኖ ኃይል አስታውቋል። ባለስልጣኑ የተገደሉባት መርሳ ከተማ ሙሉ በሙሉ በመንግስት ኃይሎች ቁጥጥር ስር ነች። ባለስልጣኑ በተገደሉበት አጋጣሚ በከተማዋም ይሁን በዙሪያዋ ውጊያ ስለመካሄዱ የተባለ ነገር የለም። ውጊያው በሌለበት ሁኔታ በመሃል ከተማ የከፍተኛ ባለስልጣኑ መገደል በከተማዋ ድንጋጤና ውጥረት መፍጠሩ ተሰምቷል። መርሳ ከተማ በተለይ ከአንድ ዓመት ገደማ በፊት የውጊያ ቀጠና መሆኗ ይታወሳል። ከተማዋ ምንም እንኳን ዙሪያ ገባውን ተከታታይ ውጊያዎችን የምታስተናግድ ቢሆንም አንጻራዊ ሰላምና መረጋጋት ነበራት። የፋኖ ታጣቂዎች ወደ ከተማ ዘልቀው በመግባት ባለስልጣናት ላይ ተደጋጋሚ ግድያዎችን መፈጸማቸው ይታወሳል። ባለስልጣኖች ላይ ያነጣጠረው የከተማ ጥቃት ባለፉት ወራት በአንጻራዊነት ረገብ ብሎ ነበር። ቀደም ሲል በየቀኑ በሚባል ሁኔታ በተለያዩ ከተሞች ባለስልጣናትን ሲገደሉ ነበር። እንደ ሸዋሮቢት ያሉ አንዳንድ ከተሞች ባለስልጣናት በተደጋጋሚ ተገድለውበታል። የእስራኤል ጦር በጋዛ የእርዳታ ማከፋፈያዎች የጦርነት ቀጠና ናቸው ብሎ ዘጋ። የእስራኤል ጦር በጋዛ ወደ እርዳታ ማከፋፈያዎች የሚወስዱ መንገዶች እንደ የጦር ቀጠና ተደርገው እንደሚወሰዱ በማስጠንቀቅ በዛሬው ዕለት እንደሚዘጉ አስታውቋል። ባለፈው ሳምንት ስራ የጀመረውና በአሜሪካና በእስራኤል የሚደገፈው አወዛጋቢው የጋዛ ሰብአዊ ፋውንዴሽን የማዕከላቱን አደረጃጀትና ቅልጥፍና መጨመር የሚያስችሉ ማሻሻያ ስራዎች ለመስራት በሚል እንደሚዘጋ ተናግሯል። ድርጅቱ ስራቸው አለው ካላቸው የማሻሻያ ስራዎች በተጨማሪም የእስራኤል መከላከያ ኃይል ፍልስጤማውያን ወደ እርዳታ ማከፋፈያ ማዕከላቱ እንዳይገቡ ወይም ወደ እነሱ በሚወስዱ መንገዶች መንቀሳቀስ የተከለከለ ነው ብሏል። ትናንት ማክሰኞ ምሽት ላይ ቢያንስ 27 ፍልስጤማውያን በእስራኤል ወታደሮች በተተኮሰ ጥይት ተመተው መሞታቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲ ገልጿል። በቀናት ልዩነት ውስጥ ወደ እርዳታ ማከፋፈያዎቹ በሚወስደው መንገድ ላይ አደጋ ሲከሰት ይህ ሶስተኛው ነው። የእስራኤል መከላከያ ኃይል በበኩሉ ከተመረጡ የመዳረሻ መንገዶች በማፈንገጥ ወደ እነርሱ በማምራት ላይ የነበሩ የተለዩ ተጠርጣሪዎች ላይ ወታደሮች መተኮሳቸውን ተናግረዋል። የማክሰኞውን ክስተት ተከትሎ በካን ዩኒስ የሚገኝ ናስር ሆስፒታል ዳይሬክተር አቴፍ አል ሃውት የእስራኤል ወታደሮች በምዕራብ ራፋ እርዳታ ለመቀበል እየጠበቁ በነበሩ ሰላማዊ ዜጎች ላይ ተኩስ ከከፈቱ በኋላ በጥይት ተመተው የተጎዱ ሰዎች እየመጡ ነው ብለው ነበር። በሐማስ የሚመራው የሲቪል መከላከያ ኤጀንሲ ቃል አቀባይ መሐመድ ባሳል ሰላማዊ ዜጎች በእርዳታ ጣቢያ አቅራቢያ በታንክ በድሮን
ድሮንና ሄሊኮፕተሮች ተተኩሰውባቸዋል ብለዋል። በአካባቢው የሚሰሩ የውጭ ሀገር የሕክምና ባለሙያዎች ሁኔታውን አጠቃላይ እልቂት ሲሉ ገልጸው በተጎጂዎች መጥለቅለቃቸውን ተናግረዋል። የእስራኤል መከላከያ በመግለጫው ወታደሮቹ የጋዛን ሰላማዊ ዜጎች ወደ ሰብአዊ እርዳታ ማከፋፈያ ቦታዎች እንዳይሄዱ እየከለከሉ አይደለም ብሏል። የጋዛ ሰብአዊ ፋውንዴሽን ሐሙስ ዕለት እንደገና እርዳታ ማከፋፈል እንደሚጀምር ተናግረዋል። የሬዲት ቡድኑ ቃል አቀባይ የእስራኤል ጦር በወታደራዊ ድንበሮች አቅራቢያ ግራ መጋባት ወይም ፍጥጫ ውስጥ የሚያስገቡ አደጋዎችን ለመቀነስ የእግር እንቅስቃሴዎችን እንዲያሳልጥ ጠይቋል ሲል ሮይተርስ የዜና ወኪል ዘግቧል።